ፊትሽ ጥርት እንዲል ትፈልጊያለሽ? በቡግር፣ በጥቋቁር ነጠብጣብ፣ ማዲያት፣ ፊት ላይ በሚፈጠሩ ቀዳዳዎች ተቸግረሻል? አዎ ከሆነ መልስሽ ይህንን ቪዲዮ እስከ መጨረሻው ተከታታይ። ምክንያቱም በዚህ ቪዲዮ ያለምንም ወጪ፣ ያለምንም ሜካፕ፣ ምንም አይነት ውድ የሆኑ የቆዳ መንከባከቢያዎች ሳያስፈልጉሽ በተፈጥሮ መንገድ ብቻ ፊትሽን ጥርት ማድረግ የሚያስችሉሽ 5 ሚስጥሮችን እነግርሻለሁ። ሰላም! ዛሬ በሳይንስ የተረጋገጡ ከጥንት ጀምሮ የፊት ቆዳን ለመንከባከብ የሚያገለግሉ ከዛም አልፎ በተለያዩ ሙከራዎች የፊት ቆዳ መሸብሸብን ያለምንም ሰርጀሪ ወይም ቦቶክስ በተፈጥሮ መንገድ ብቻ መቀልበስ የሚያስችሉን አንዳንዶች የእርጅና መከላከያ ብለው የሚጠሯቸውን ማወቅ ያለብንን ሚስጥሮች እነግራችኋለሁ። አንደኛ፣ የሙዝ ልጣጭ። የሙዝ ልጣጭ በውስጡ ቆዳን ለማንጣት የሚያስችሉ ግብዓቶችን ከመያዙ በተጨማሪ የቆዳ ቀለም መለያየትን ለማጥፋት እንዲሁም ለመከላከል ያለ ዕድሜ የሚከሰት የቆዳ መሸብሸብን ለመከላከል ያስችለናል። የሙዝ ልጣጭን በመጠቀም ፊታችንን በየቀኑ ማሳጅ ማድረግ፣ በተለይም ፊታችሁ ላይ የጠቆረ ቦታ ወይም ሃይፐር ፒግመንቴሽን ካለ፣ በተለየ መልኩም የቆዳ መሸብሸብ የሚያስቸግራችሁ ቦታ ላይ ወይም መታየት የጀመረበት ቦታ ላይ ትኩረት በማድረግ በየቀኑ ተጠቀሙት። በቀናቶች ውስጥ ልዩነትን ማየትም ትጀምራላችሁ። የሙዝ ልጣጭ በውስጡ ከፍተኛ የሆነ ጥቅም ያላቸው ግብዓቶችን ይዟል። ለዚህም ነው ለፊታችን መጠቀም ተመራጭ የሆነው። ሁለተኛ፣ ቲማቲም። ብዙ ያልተነገረለት የቤት ውስጥ የፊት መንከባከቢያ ግብዓት ነው። ቲማቲም ለሁሉም አይነት የፊት ቆዳ ተስማሚ የሆኑ ግብዓቶችን በውስጡ የያዘ ሲሆን ቲማቲም የተፈጥሮ አንቲኦክሲዳንት ባህሪን በውስጡ የያዘ ነው። በዚህም ምክንያት ቆዳን ከጉዳት ለመከላከልና ለመጠበቅ ይረዳናል። የቆዳ ቅባት መብዛትን ባላንስ ለማድረግም ያስችለናል። በተለይም ቆዳችሁ በፀሐይ የተጎዳ ከሆነ ቲማቲምን መጠቀም ልዩነትን የሚሰጣችሁ ተግባር ነው። ቲማቲምን ከሁለት በመክፈል ቀጥታ ፊታችን ላይ ማሳጅ ማድረግ አንደኛው የአጠቃቀም ዘዴ ሲሆን ቲማቲምን ከሌሎች ለቆዳ ጠቃሚ ከሆኑ ንጥረ ነገሮችን ከያዙ ግብዓቶች ጋር በማጣመርም መጠቀም ይቻላል። ከነዚህም መካከል ቲማቲምን ከተፈጨ ስኳር ጋር በማዋሃድ መጠቀም፣ ፊታችሁን ከታጠባችሁ በኋላ እንደ ስክራብ ለመጠቀም እንችላለን። በተለይም በቡግር ምክንያት የሚፈጠር ጠባሳን ለማጥፋት ይረዳናል። በሳምንት እስከ 3 ጊዜ ያክል ልንጠቀመው እንችላለን። ይህም በማድረግ አላስፈላጊ የሆነ የሞተ የፊት ቆዳን በማንሳት ያለምንም ወጪ ኤክስፎሊቲንግ ስክራብን እንደ መስራት ነው። የፊት ቆዳንም ለስላሳና ጥርት ያለ ለማድረግም እንችላለን። ሶስተኛ፣ ተልባ። የተፈጥሮ ቦቶክስ ብለው የሚጠሩት ፊታችሁ ላይ ያለ የአይን ስርና የአፍንጫ አካባቢ መስመርን በቀላሉ ለማጥፋት የሚረዳን ነው። ተልባን ለፊታችን የሚሰጠው ጥቅም መካከል አንደኛው ዳርክ ስፖትን ወይም ጥቋቁር ነጠብጣብን ለማጥፋት፣ የፊት ቆዳ መድረቅን ለመከላከል ወይም ደግሞ ቆዳን ሃይድሬት ለማድረግ ያስችለናል። የተልባ ማስክን ለማዘጋጀት 2 መንገዶችን የምንጠቀም ሲሆን የመጀመሪያው ጀሉን በማውጣት ነው። 1 ኩባያ የፈላ ውሃ ውስጥ ግማሽ ኩባያ የሚሆን ተልባን ጨምሮ ለ15 ደቂቃ ማብሰል። ከቀዘቀዘልን በኋላ ቀጥታ ፊታችንን ታጥበን መቀባት እንችላለን። ለ20 ደቂቃ ፊታችን ላይ ካቆየነው በኋላም በቀዘቀዘ ውሃ ብቻ መታጠብ። ምንም አይነት ሳሙና ወይም ክሌንዘር መጠቀምም አያስፈልገንም። ሌላኛው የተልባ ፍሬን መፍጨትና የሞቀ ውሃ ጋር አዋህዶ መጠቀም ነው። በተለይ ፊታችን ደረቅ ከሆነ ይሄኛውን መንገድ መጠቀም ይመከራል። ፊታችሁን ከታጠባችሁ በኋላ ያዋሃዳችሁትን የተልባ ዱቄትና ውሃን መቀባት። ለብ ባለ ውሃ ብቻ ያለምንም ሳሙና ከ20 ደቂቃ በኋላ መታጠብ ለፊታችን የተፈጥሮ ወዙ ለመስጠት፣ በተጨማሪም ቆዳችን በቀላሉ ለጉዳት ተጋላጭ እንዳይሆን ለመከላከል የሚያስችልን ግብዓት ነው። ተልባ ከእርጎ ወይም የሩዝ ዱቄት ጋር አድርጋችሁ መጠቀም ትችላላችሁ። ቤታችሁ ላይ በየቀኑ ልትጠቀሟቸው ከምትችሉት ግብዓቶች መካከል አንደኛው በኦሜጋ 3 እና ፋቲ አሲድ የበለጸገው ይህ ተልባ ነው። አራተኛ፣ ሩዝ። ብዙዎች የኮሪያዎች የውበት ሚስጥር ብለው ይጠሩታል። የሩዝ ማስክን በቀላሉ ልናዘጋጀው የምንችለው ማስክ ከመሆኑ በተጨማሪ በ2 መንገድ አዘጋጅተን ልንጠቀመው እንችላለን። የታጠበና ንጹህ ሩዝን ከፈጨን በኋላ ከውሃ ጋር በማዋሃድ መጠቀም አንደኛው መንገድ ሲሆን ከማርና ወተት ጋር በማዋሃድ መጠቀምም ይቻላል።
መርሳት የሌለባችሁ ነገር ሩዙን ከመፍጨታችሁ በፊት ንጹህና የታጠበ መሆኑን ነው። ሌላኛው መንገድ ሩዙን መቀቀልና መፍጨት ነው። የተፈጨና የበሰለ ሩዝን ከማር ጋር ካዋሃድን በኋላ መጠቀም ይቻላል። ሶስተኛው መንገድ የሩዝ ቶነር መጠቀም ነው። ሩዝን አጥበን ለ1 ሰዓት መንከር ወይም ሶክ ማድረግ ሲሆን ከ1 ሰዓት በኋላ ውሃውን በማጥለል መጠቀም ይቻላል። ይህን የሩዝ ማስክና የሩዝ ቶነር በመጠቀም ፊታችሁ ላይ ያለ ዳርክ ስፖትን እና ሃይፐር ፒግመንቴሽን ወይም የቀለም መለያየትን ለማጥፋት ፌድ እያደረገ እንዲሄድ ለማድረግ ትችላላችሁ። ይህ የሩዝ ማስክ በተለይም ፊታችሁ ላይ ቅባታማ ወይም ወዛማ ለሆነ ሰዎች የሚመከር ሲሆን ፊታችሁ ላይ የሚፈጠር ቡግሮችን ለማጥፋት እንዲሁም ጋሚ እንዳይከሰቱ ለመከላከል የሚያስችለን መንገድ ነው። የፊታችሁ ቆዳ ደረቅ ከሆነ ደግሞ ወተትና ማርን መጨመር እንዳትረሱ። ፊታችሁን ፍክት ለማድረግ የሚያስችላችሁ የፊት ማስክ ነው። ለቆዳ ቀለም መለያየት፣ የሞተ የፊት ቆዳን ያለምንም ጉዳት ለማስወገድም የሚያስችለን መንገድ ነው። የሩዝ ማስክን በብዙዎቹ የተመሰከረለት ከመሆኑም በተጨማሪ የእርጅና መከላከያ ማስክ ብለውም ይጠሩታል። 5ኛ በረዶ። ሌላኛው በቀላሉ ለፊታችን ልናደርግለት የምንችለው የፊት ቆዳ እንክብካቤ በረዶ ነው። በረዶ ለፊታችሁ ስትጠቀሙ ሽፍታ የሚመጣባችሁ ወይም ፊታችሁ እየቀላ የምትቸገሩ ከሆነ በረዶ ቀጥታ ፊታችሁ ላይ ከማድረግ ይልቅ በስስ ጨርቅ በመሸፈን መጠቀም ትችላላችሁ። በረዶን ለፊታችሁ መጠቀም ከሚሰጣቸው ጥቅሞች መካከል ዋነኛው የደም ዝውውርን ማፋጠን ነው። ይህም ፊት ላይ ያለ እብጠትን ለመቀነስ ከዚህም ጋር ተያይዞ የሚፈጠር የቆዳ መሸብሸብን ለመከላከል ይረዳናል። ፊታችን ላይ የምንጠቀማቸው ነገሮች መካከል ትልቁን ጥቅም የሚሰጠንም ነው። በጎድጓዳ ሳህን ውስጥ በረዶንና ውሃን ከጨመርን በኋላ ፊታችንን ለ2 ደቂቃ እያረፍን መንከር እንችላለን። ይህም ሌላኛው አጠቃቀም ዘዴ ነው። በተለይም ጠዋት ከእንቅልፋችሁ ስትነቁ የፊታችሁ ቆዳ የሚጠቁርና የአይናችሁ ስር እንዲሁም ጉንጫችሁ አካባቢ ማበጥ የሚያጋጥማችሁ ከሆነ በዚህ መልኩ መከላከል ትችላላችሁ። 6ኛው ሬት ነው። ሬት በውስጡ አንታይ ኢንፍላማቶሪና አንታይ ባክቴሪያል ባህሪዎችን የያዘ ነው። ይህም ፊት ላይ የሚፈጠር ቡግርና ጠባሳን የሚፈጥሩ ባክቴሪያዎችን ለማስወገድ ይረዳናል። በተለይም ፊታችን ቆዳ ሴንሲቲቭ የሚባለው አይነት ከሆነ ሬትን ከሁሉም ተመራጭና ተስማሚ የሚሆን የተፈጥሮ የፊት መንከባከቢያ ነው። ቆዳን በቀላሉ ሃይድሬት በማድረግ ለማራስና ለማለስለስ እንዲሁም የተከፈቱ የፊት ቆዳ ቀዳዳዎችን በጊዜ ሂደት ለማጥፋት የሚያስችለን መንገድ ነው። አብራችሁኝ ስለቆያችሁ በእጅጉ አመሰግናለሁ። በቀጣይ እንዲሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት አድርጉልኝ። ድጋሚ እስከምንገናኝ በያላችሁበት ሰላም ቆዩ።